እውነት እንደሚባለው ያገለገሉ መኪኖች ዋጋ ጨምሯል። ከተማችን ላይ ያገለገሉ መኪኖች እስከ ስንት ብር ድረስ ነው የሚሸጡት? ዛሬ በሶሉሽን የመኪና መሸጫ ተገኝቼ እነሱ ጋር የሚገኙትን ያገለገሉ መኪኖች አማራጭ ዋጋቸውን፣ እንዲሁም ደግሞ ያገለገሉ መኪኖች ሲገዙ ምን ማወቅ አለባችሁ የሚለውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ነሽ? ደህና ቆያችሁ። እንግዲህ የመጣሁት አሁን ላይ የመኪና ዋጋ በጣም ጨመረ ሲባል ከተማው ላይ ሲነጋገሩበት ሰማው። ለዛም እስቲ ወደ ሶሉሽን ብቅ ልበልና ያገለገሉ መኪኖች ጨምረዋል የሚለውን ለተመልካቾቼ ላድርስ ብዬ ነው። እናንተ ጋር ምን አይነት መኪኖች እንደሚገኙ ዋጋቸውን በዝርዝር ለተመልካች ትነግሪልኛለሽ? ራስን ከማስታወቅ ጀምሪልኝ። እሺ፣ እንግዲህ ሃይማኖት ተመስገን እባላለሁ። የሶሉሽን ካር ማርኬት ማናጀር ነኝ። እንዲሁም ደግሞ በሴልስነትም አግዛቸዋለሁኝ እና ግቢያችን ውስጥ ብዙ አይነት መኪኖች አሉ። ከዚህ በፊት መታችሁ አይታችኋል። አሁን ደግሞ የተወሰነ የመኪና ዋጋ ጭማሪ እያሳየ ይገኛል። አብዛኞቻችን ላይ ከ00 እስከ ያገለገሉ መኪኖች ከአነስተኛ ከ550 ካሽ ክፍያ ጀምሮ የሚወስዷቸው መኪኖች ከባንክ ብድር አማራጭ ጋር እኛ ግቢያችን ጋር ያገኛሉ። ወደ ውስጥ ገብተን ደግሞ ያሉት መኪኖች ላሳይሽ። መልካም። ከ500 ሺህ ብር ጀምሮ መኪና አለ እናንተ ጋር? አዎ አለ። በባንክ ብድር የሚመቻቹ እኛ ግቢያችን ውስጥ ይገኛሉ። አነስ ያለ ምን አለ? አሁን ዛሬ ላይ ምንድነው ብራንዱ አነስ ያለው መኪና? አሁን ላይ ቴሪዮስ የሚባል የ1993 አካባቢ ሞዴል ኦልድ ሞዴል ቢሆንም በአሁን ላይ ተፈላጊ ናቸው። ካላቸውም ካሽ አንፃር አነስተኛ ካሽ ያላቸው እነዚህ መኪኖች የሚወስዷቸው በኮድ 2 አማራጭ ናቸው። ያው ለራይድ ማስገባት ባይቻልም ለግል መገልገያ ግን ማድረግ የሚችሏቸው መኪኖች ናቸው ማለት ነው። እንዳልኩሽ ይሄ 1997 ሞዴል ነው። ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቋ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲስ። አጠቃላዩ 1 ሚሊዮን 50 ሺህ ብር ቢሆንም 50 የባንክ ብድር አመቻችተንላቸው 500 ሺህ ብር ካሽ ከፍለው ቀሪውን 550 ሺህ ብር ደግሞ የባንክ ብድር እናመቻችላቸዋለን ማለት ነው። በማኑዋል ትራንስሚሽን ነው ይቺን መኪና የምናገኛት። ኦልድ ሞዴል ትሆንም ይዞቷ እንደምታያት ናት። ሙሉ ለሙሉ በፋብሪካ ይዞታ ላይ እናገኛታለን ይቺን መኪና። ሙሉ ካሽም ለሚከፍሉ ደግሞ በአካል ቀርበው የተወሰነ ድርድር አለው። በዛ ላይ ደግሞ የማስፈተሽ የትን ቦታ ወስደው ደግሞ የማስፈተሽ መብት አላቸው እና አሁን አነስተኛ ካሽ የምትባለው መኪናችን ይቺ ናት። ሌሎችም መኪኖች አሉ። የነዳጅ ኤሌክትሪክ መኪኖችም አሉ። እያንዳንዱን ተራ በተራ ላሳይሽ። መልካም። ሻንሲ ሞተር፣ እነዚህ ዋና የሚባሉ ነገሮች ይመስሉኛል አንድ ሰው መኪና ሲገዛ። እናንተ ጋርም ደግሞ ከዚህ ቀደም በነገራችሁኝ እነሱ ነገሮች ቼክ ተደርገው ነው ወደ ገበያ የሚወጡት። እናንተ ጋር ያሉት መኪኖች ይሄም ያንን የጨረሰ ነው ወይ የሚለውን? አዎ የፍተሻ ወረቀት አለው። በደንብ ላሳይሽ እችላለሁ። ተፈትሾ ሻንሲ ጠርዝ ዩዝድ መኪና ላይ መሰረታዊ ችግራቸው ነው የሚታየው። እንኳን ዩዝድ 00 ራሱ ተፈትሾ ነው የሚገዛበት ጊዜ ላይ ነው ያለነውና እነዚህም እኛም አስፈትሸን ያስገባናቸው ሻንሲ ጠርዝ መሰረታዊ ችግር የለበትም። ቀለም አልደረበም፣ ሞተር አልፈታም፣ አላደሰም። 65% አካባቢ ላይ ነው የሚገኘው። ከተወሰነ ጊዜ በኋላ ያው የሚገዛው ሰው እድሳት ሊጠበቅበት ይችላል። ግን አለመፍታቱን በራሱ የራሱ ኳሊቲው ነው፣ የመኪናው ኳሊቲ ነው ልልሽ ፈልጌ ነው። በእንደነዚህ አይነት ኦልድ ሞዴል ሆኖ ሞተር ሳያድስ እስከዛሬ መቆየት በጣም ቆንጆ ይዞታ ላይ ያለ መኪና ነው ማለት ነው። በጣም ጥሩ። እኔ በግሌ መኪና ልግዛ ብል አሁን ላይ ሻንሲ ሞተር የተነዳበትን ኪሎ ሜትር፣ የመኪናውን ዓመተ ምህረት፣ የቦዲውን ሁኔታ አይቼ ነው የምገዛውና አንቺ ግን እንደ ባለሙያ አንድ ሰው መኪና ሲገዛ ይሄን ማየት አለበት የምትዩ ሌላ ተጨማሪ ነገር ካለ እስቲ? አዎ እንዳልኩሽ ነው። አሁን ከላይ እኔም ከምልሽ በተጨማሪ አንቺ የምታያቸው ነገሮች አሁን ለምሳሌ ቦዲው ላይ ያለውን ኩርኩም አለው፣ ግጭት አለው፣ ሻንስ ያለው፣ ጠርዝ አለው፣ ግጭት ግልብጥ መኖሩን ሞተሩንም ሲፈተሽ ነው እንጂ ጀስት አሁን ባለው ደረጃ ልታቂ አትችይ። ገባሽ? ሜቢ ትንፋሽ ሊኖረው ይችላል ኦር ደግሞ ከኋላ ጭስ ሊያወጣ ይችላል። ጀስት እሱን ነው እኔም ከምነግርሽ በላይ እሱን ልታይ ትችያለሽ እንጂ ልክ
መካኒክ ቦታ ሲሄድ በኤሌክትሪክ ነው የሚፈትሹልሽ። የማይታይ ሻንሲ ማለት እንግዲህ ኦልሬዲ የቦዲው ተሸካሚ ማለት ነው። ግሪል የሚባል አለ፣ ወራጅ ግሪሎች በእንደነዚህ አይነት መኪኖች ኦልሬዲ አብዛኞቹ ይኖራቸዋል። ስፒድ ብሬከርም ሊያጣምማቸው የሚችሉ ቀላል የሆነ እንትን ናቸው። እንኳን እነዚህ ዲዛይር 2020 ሞዴሎች እንኳን ያጋጥማቸዋል እንደዚህ አይነት ችግር። ባይኖራቸው ተመራጭ ነው። ቢኖራቸውም ደግሞ ያን ያክል ለመኪናው አክሲደንት የሚያደርሱ አይነት ነገሮች ወይም አስጊ አይደለም። ግን ዋናው ሻንሲ ቦዲው ተሸካሚ ግን የሆነ አይነት አክሲደንት ካለበት ግን ኦሬዲ ተሸካሚ ስለሆነ እንዴት ልበልሽ፣ አሁን ለቤት ማገር ምሰሶ ነው የሚባለው፣ ልክ እንደዛ ማለት ነው። ለመኪና ደግሞ ሻንሲ ማለት ነው። እሱ ወሳኝነት አለው። ሞተር ላይ ካምቢዮ ላይ ይባላሉ፣ እግርና ከፊት ከኋላ የሚባላሉ፣ የመብራት ፍሬቻዎች ሊኖሩ ይችላሉ። በጣም ብዙ ከምልሽ በላይ መካኒኮች በኮምፒውተር ሲፈትሹት የሚታዩ ወጪዎች ይኖራሉ። ከ100 እስከ 200 እስከ 300 ሺህ ብርም ወጪ ሊወጣበት ይችላል። ግን ምንድነው የሚወጣው ወጪ አሁን ላይ እንደነዚህ አይነት መኪኖች ላይ ግዴታ አሁን እድሳት ያስፈልጋል እያለሽ ባይሆንም አንቺ መኪናውን ስትገዢ ያለበትን ኮንዲሽን አውቀሽ ነው የምትገዢው። ገባሽ? ያለበት ደረጃ በእንደዚህ ነው። ግን አሁን ላይ ሊያስወጣሽ የሚችሉ ወጪዎችም ደግሞ ሊኖሩ ይችላሉ። እሱን ተስማምተሽ ስታልፊ ነው እንግዲህ ደግሞ ወደ ግብይት የምናልፈው ማለት ነው። በጣም ጥሩ ኢንፎርሜሽን ነው የሰጠሽን። ከዚህ ከፍ ሲል በዋጋ ምንድነው እናንተ ጋር ያለው የመኪና አይነት? አሁን ደግሞ የያሪስ ምርቶች የሚባሉ የያሪስ ኮምፓክቶች አሉ፣ የያሪስ ቤልት አለ፣ የያሪስ ሴዳን የሚባል አለ፣ በ3 ፒስታን በ4 ፒስታን የሚባሉ አሉ። እነሱን ደግሞ ላሳይሽ። እዚህ ጋር የሚታዩኝ ይመስለኛል። 2000 ስንት ነው ይሄ? አሁን ከ2007 እስከ 2012 ድረስ ግቢያችን ውስጥ የያሪስ ኮምፓክቶች አሉ። አሁን ይሄ 2007 ነው፣ በዚህኛው ደግሞ 2010 ነው። የያሪስ ኮምፓክቶች በአጠቃላይ እስከ 800 ሺህ ብር ነው የባንክ ብድር የምናመቻችላቸው። ከ800 ሺህ ብር በላይ የማበደር እንትኑ አነስተኛ ነው። እስከ 800 ሺህ ድረስ ያበድሩናል። እንደምታያቸው ናቸው። በጣም ንጹህ መኪኖች ናቸው። ቀለም በፌድ የደረቡም አሉ። ቀለም ያልደረበ ለሚፈልግ ደግሞ ያልደረበም አለ፣ በፋብሪካውም አለ። እራሱንም ደግሞ ቀለም መቀየር ሳይሆን በራሳቸው የደረቡ ፌድ ሲያደርጉ አንቺ አሁን ስትገዢ ሜቢ ጽድት ያለ ነገር ልትፈልጊ ትችያለሽ። ያልደረበ ብትገዢ እንኳን ልትደርቢም ትችያለሽ ቀለሙን ማለት ነው። ፌድ ከማድረጋቸው አንፃር ነው። አሁን ለምሳሌ ይሄ በኮርስ ውስጥ አማራጭ ነው። ታርጋ እጥረት አለ። ስፔሻሊ በኮርስ ውስጥ መኪና አሁን በጣም እጥረት ላይ ነው ያለው። ይሄ በኮርስ ውስጥ አማራጭ አሉ። ሌሎች መኪኖች አሉ ግቢያችን ውስጥ በኮርስ ውስጥ ነው። የ2007 ሞዴል ነው። 800 ሺህ ብር ባንክ ስናመቻችላቸው እነሱ 1,50,000 ሺህ ብር ከፍለው የግላቸው ማድረግ የሚችሉት መኪና ነው። በአውቶማቲክ ትራንስሚሽን ነው። በማኑዋልም ለሚፈልጉ አለ ግቢያችን ውስጥ። አጠቃላይ ክፍያው ስንት ነው ማለት ነው? ሙሉ ከፍሎ ለሚወስድ አሁን ይሄንን መኪና ሙሉ ክፍያ 1,850,000 ሺህ ብር ከፍለው መውሰድ ይችላሉ። ግን ቀርበው ደግሞ ይደራደራሉ። ፍተሻ ወጪዎች ሲወጡበት በዛ ፍተሻ ወጪ ላይ ይደራደራሉ ማለት ነው። እና 1,850,000 ሺህ ብር ፍተሻ የሚገባበት ዋጋ ነው ማለት ነው። በዚህኛው 2010 አለ። ያው እንደ ሞዴሉ እንደ ይዞታው ደግሞ ዋጋው ካሹ ከፍ እያለ ይሄዳል ማለት ነው። ለዚህኛው አሁን 800 ሺህ ብር የባንክ ብድር ስናመቻች 1,300 ሺህ ብር ካሽ ከፍለው መውሰድ ይችላሉ ማለት ነው። ይሄ 2010 ነው። ቅድም እንዳልኩሽ ነው የፍተሻ ወረቀት እያንዳንዱ መኪና አለ። ተሻለ አሁን አለ የሚባል በዝርዝር ተለጥፏል እዚህ ጋር እያንዳንዱ። አሁን ይሄ ያልፈታ ነው፣ ሞተር ያልፈታ ነው። ሞተር 65% ነው፣ ሻንስ የለውም ይልሻል። ካምቢዮም 70% ነው። አጠቃላይ ወደ 190 አካባቢ ወጪ ወጥቶበታል። ከስተመር ደግሞ አይ እዚህ ቦታ ይሄንን አላምንም ድጋሜ ላስፈትሽ የሚልም ከስተመር ካለ መብቱ ነው ማለት ነው። በጣም ስለዚህ የ2007 እና የ2010 ያሪስ ኮምፓክቶችን አሳይቻለሁ። አሁን ደግሞ በ4 ፒስታን እና በ3 ፒስታን ያሪስ ቤልታዎችን አሳይቻለሁ። ኦኬ፣ እንደምን ያህል ኪሎ ሜትር እንደተነዱ ማወቅ የምንችል ከሆነ እነዚህ ከ100 እስከ 200 ሺህ ኪሎ ሜትር ድረስ ይነዳሉ። ያው ከቆይታቸው አንፃር እነዚህ 20 ምናምን ዓመት የተነዱ መኪኖች ናቸው። እስከ ከ100 እስከ 200 ሺህ ኪሎ ሜትር ድረስ ይነዳሉ። እንግዲህ የፍተሻ ዝርዝሩን በደንብ ያሳያል። ቦዲው ደግሞ በአይን የሚታይ ነው። እንደ ፍላጎታቸው መወሰን ይችላሉ ማለት ነው። ቀጣይ ምን እንይ? ቀጣይ እንዳልኩሽ ነው በ4 ፒስታን እነዚህ በ3 ፒስታን ናቸው። በኮሮላ ቦዲ ኤስዩቪ ታይፕ ቢሆንም በኮሮላ ቦዲ በ4 ፒስታን የምናገኛቸው መኪኖች ናቸው። ሁለቱም የያሪስ ምርቶች ናቸው። ነገር ግን ይሄንኛው ቦዲውና ሲሊንደራቸው ይለያያል ማለት ነው። ለምሳሌ አሁን ይሄ መኪና ቅድም ያሳየሁሽ በ3 ሲሊንደር ነው። እነዚህ መኪኖች ደግሞ እንደምታዩ ነው በ4 ሲሊንደር ነው የምናገኛቸው። ቪቪቲአይ ኢንጂን ናቸው። እነዚህ ኦልሬዲ ሙሉ ነገራቸው ትንሽ የቦዲ ታይፓቸው ነው እንጂ ኮሮላ ማለት ይቻላል። ፒስታናቸውም ሲሲያቸውም
ነዳጅ አጠቃቀማቸው አብዛኞቹ አንድ ናቸው። በ4 ሲሊንደር የምናገኛቸው መኪኖች ማለት ነው። ትንሽ የቦዲ ልዩነት ነው ያላቸው። ለዚህ መኪና ደግሞ የ2007 ሞዴል ነው። ይሄ አሁን በማኑዋል ትራንስሚሽን ነው የምናገኘው። አውቶማቲክ ለሚፈልግም በአውቶማቲክ አለ። ለያሪስ ሴዳን 900 ሺህ ብር ነው የባንክ ብድር የምናመቻችላቸው። አጠቃላይ 2.4 ነው። 1,500,000 ብር ካሽ ከፍለው 900 ደግሞ ባንክ ብድር አመቻችተንላቸው መውሰድ ይችላሉ ነው የምልሽ። አሁን ይሄም እንደምታዩት ነው። ሙሉ ነገሩ ፋብሪካ ላይ ነው። ቀለም አልደረበም። ከላይም እንደ ፌድ ያደረገ መኪና ነው። አዎ ትንሽ ፓራልቷ ላይ እርማት አላት። ኦኬ ሌላ ምንም ነገር የለበትም ነው የምልሽ። ይሄም ተፈትሿል። በማኑዋል ትራንስሚሽን ነው። ሙሉ ነገሩ ፋብሪካ ላይ ነው ያለው። በጣም ጥሩ። ሶ ቀጣይ ምን አይነት መኪና ያለ? ቀጣይ ደግሞ እንግዲህ ዘመን ማይሽራት ቪትስ ከተማችን ላይ ተወዳጅ ናት ቪትስ ይመስለኛል። አዎ ሞዴላቸው ረጅም ጊዜ ሰዎች በጣም የቆዩ መኪኖች ናቸው ስልሽ ምንም ይሄ ነዳጅ ላይም ብቲ በጉልበትም ብቲ በምንም የማይታሙ መኪኖች ናቸው እነዚህ። አሁን እነዚህ ይሄ 4 ሲሊንደር ሆኖ ይሄም 4 ሲሊንደር ናቸው። ነዳጅ ላይ ግን አጠቃቀማቸው ልዩነት አለው። ቪትስ በጣም ይቆጠባል ነዳጅ፣ ጉልበትም አላቸው። ቀለል ያሉ መኪኖች ናቸው። እንደውም ከእንትናቸው አንፃር ዋጋቸው ትንሽ አሁን እየጨመረ መጣ እንጂ ፌር ነው። ይሄን ያህል የተወደደ መኪናም አይደለም። አሁን ይችኛው የ2002 ሞዴል ናት። በአውቶማቲክም በማኑዋልም አለ። ግቢያችን ውስጥ በኮድ 2 በኮድ 3 አለ። አሁን ለዚህ መኪና ለቪትሶች 600 ሺህ ብር ድረስ ነው ባንክ ብድር የምናመቻችላቸው። ከ2001 እስከ 2004 ላሉት ማለት ነው። እንግዲህ ቪትሶች ከዛ በላይ የላቸውም በያሪስ ቪትስ ያሪስ በማኑዋል ካልሆኑ በስተቀር ማለት ነው። እና ለነዚህ 600 ሺህ ብር ባንክ ስናመቻች ለምሳሌ ለዚህ መኪና 1,300,000 ብር ካሽ ከፍለው መውሰድ ይችላሉ ማለት ነው። አጠቃላይ ክፍያ በካሽ ከፍላለሁ ላለ ደግሞ በአካል ቀርቦ መደራደር ይችላል። እስከ 1.9 ጀምሮ እስከ 2.6 ድረስ አሉ ቪትሶች። ከ1.9 እስከ 2.6 አለ። ያው በአካል ቀርቦ ደግሞ ይደራደራሉ ነው የምልሽ። እና እቺም እንደምታስናት የተወሰነ እርማት አላት። ቀለም ሙሉ ለሙሉ አልደረበችም። ሞተር አልፈታም። 70% ነው ሳይፈታ ማለት ነው። በማኑዋልም በአውቶማቲክም አለ። እንግዲህ መተው መምረጥ ይችላሉ ማለት ነው። ዋጋ ድርድርም አለ። ዋጋ ድርድር አለው። ይሄ አሁን የምነግርሽ ዋጋዎች ፍተሻ የሚገባበት ዋጋ ነው እንጂ ፊክስድ ነው እያልኩሽ አይደለም። በአካል ቀርበው አስፈትሸው ያለበት ሁኔታ ሲመቻቸው ከባለቤቱ ጋር ቀርበው ይደራደራሉ ማለት ነው። በጣም ጥሩ። እንግዲህ የዋጋ ጭማሪ ግልጽ ነው አሁን ከነገርሽኝና ከሆነ ጊዜ ቀደም ብሎ ከነበረው የጨመረው ጭማሪ ግልጽ ነው። ከዚህ በኋላ እየጨመረ ነው የሚሄደው? ቶሎ ይግዙ ወይስ እየቀነሰ ነው የሚሄደው? እንዴት ነው? ብዙ ይባላል። እኔ እንዲህ ነው ብዬ ላልሽ ባልችልም አሁን የሆነ ታይም ላይ የነዳጅ መኪኖች ሊገቡ ነው ምናምን የሚባል ወሬ ነበርና ትንሽ መኪና እንትን ብሎ ነበር፣ ወረድ ብሎ ነበረ። ግን እንግዲህ እስካሁን ድረስ የገባ ነገር የለም። የሆነ ታይም ደግሞ ነዳጅ ሲጨምርም ይቀንሳል፣ አልቀነሰም። ግን ኤሌክትሪክ መኪኖች ላይ አሁን ኤሌክትሪክ ሲጨምር እነዚህም ይቀንሳሉ። ግን ምንም አይነት እንትን እያሳዩ አይደለም አሁን ያለው ማለት ነውና ይጨምራል እንጂ ይቀንሳል የሚል ነገር ይመስለኛል። አዎ ይጨምራል እንጂ ይቀንሳል የሚል እንትን አሁን ውስጤ ላይ የለም። እንደኔ ነው የምነግርሽ። ነገር ግን አይታወቅም። ኤሌክትሪክ መኪኖችም አሉ፣ የነዳጅ መኪኖችም አሉ። ሁለቱም ነው አንድ ላይ ያንሰራሩ ያሉት። ግን ሊቀንስም ይችላል ላይቀንስም ይችላል፣ አይታወቅም። መልካም። ኤሌክትሪክ ካልሽኝ ቀር እዚህ ጋር BYD ታይኛል ኤሌክትሪክ መኪና። እሱም አሁን ላይ ከተማችን ላይ ከኤሌክትሪክ መኪኖች በተለይ ለትራንስፖርት አገልግሎት ሰዎች በደንብ እየመረጧቸው እየሰሩባቸው ካሉት የመኪና አይነት መሀል ናቸው። በ3 ቁጥርም ነው ደግሞ እቺ በኮድ 3 ናት። እንግዲህ ከBYD ምርቶች ውስጥ ቀለል ያለችው ሴጉል በመባል የምትታወቀው ነች። እቺኛዋ በኮድ 3 አማራጭ እናገኛታለን። በፉርሳጅ 405 ኪሎ ሜትር የምትጓዝልን ነች። 301 አካባቢ የሚሄዱ አሉ። እቺኛዋ 405 ኪሎ ሜትር የምትጓዝልን ነች። ለBYD ሴጉል እስከ 1,500,000 ድረስ የባንክ ብድር እናመቻቻለን። ያው እንደ ሞዴላቸው ነው እንዳልኩሽ ነው። ሞዴላቸው ዝቅ ባለ ቁጥርና ይዞታቸውም ደግሞ ወረድ ባለ ቁጥር የሚያበድሩን ብድር ዝቅተኛ ይሆናል። ሞዴላቸው ከፍ ባለ ቁጥር ደግሞ የሚያበድሩን ብር በዛው ልክ ከፍ እያለ ይሄዳል ማለት ነው። እንዳልኩሽ ነው። ይሄንን አሁን 1.5 ድረስ የባንክ ብድር ያመቻችሉናል። ከነሱ እስከ 2.2 ድረስ አካባቢ ይጠበቅባቸዋል ማለት ነው። እነዚህ መኪኖች ኤሌክትሪክ የሚፈተሽበት ቦታ ተፈትሸው ምንም አይነት ንክኪ የሌላቸው የተወሰነ ኪሎ ሜትር 8000 አካባቢ ኪሎ ሜትር ነው የተነዳው። ይሄ 2024 ሞዴል ነው። 8000 ኪሎ ሜትር አካባቢ ነው የተነዳው። ኦሬዲ ምንም አይነት ንክኪ የለውም። ቀለም ርማት የተፋቀ ምንም ግጭት ግልብጥ የሌለው መኪና ነው ተፈትሾ። እነሱም ደግሞ ማስፈተሽ
መብታቸው ነው። በጣም ጥሩ። ይሄኛው BYD ሞዴል በፉል ቻርጅ ስንት ኪሎ ሜትር ድረስ ይሄዳል? በፉል ቻርጅ ቅድም እንዳልኩሽ ነው 405 ኪሎ ሜትር ይጓዝልናል። ባትሪ ፐርሰንቱም አሁን 98 ነጥብ አካባቢ ላይ ነው ያለው። በጣም ጥሩ። ለዛ ይመስለኛል ይሄ መኪና ለስራም ተመራጭ ናቸው። ለራይድም ለግል መገልገያ ማድረግ የሚችሏቸው መኪኖች ናቸው። ከዋጋቸውም ካሉት የBYD ምርቶችም እነዚህ ዝቅተኛ የሚባሉት ናቸው። ግን እንደ ዋጋቸው ባይሆንም አገልግሎታቸው በጣም አሪፍ ነው። ለራይድም ለግልም ማድረግ የሚችሏቸው መኪኖች ስለሆኑ ተመራጭ ናቸው ብዬ አስባለሁ። በጣም ጥሩ። በመግቢያ እያየሁ ነበር ID4 አለ። እሱ ሌላ ኤሌክትሪክ መኪና አማራጭ ስላለ እሱን እንስቲ። እሺ እንግዲህ እኔ ኤሌክትሪክ መኪና ከተማችን ላይ ሲመጣ መጀመሪያ የማስታውሰው እና ID4 እና ID6 ነው። ረጅም ጊዜ በማገልገላቸው ነው ሰው የኤሌክትሪክ መኪና ላይ እምነት እንዲኖረው ያደረገው። ስለዚህ አሪፍ መኪና የሚባል ይመስለኛል። አይ ቆንጆ መኪና ነው፣ ምንም ድርድር የለውም። ኦልሬዲ ኤሌክትሪክ ተብሎ ሲመጣ ኦልሬዲ ስንት ዓመት በፊት ጀምሮ የነበሩ መኪኖች ናቸው እነዚህ። አሁን ይሄ እንዳልኩሽ ነው በፉል ቻርጅም እነዚህ አሁን የተሻሉ ናቸው። እስከ 550 እስከ 600 ኪሎ ሜትር ድረስ በፉል ቻርጅ ያለ ሀሳብ ያስኪደናል። እንግዲህ ይሄ መኪና ID4ን የ2022 ሞዴል ነው። ለዚህ መኪና እንግዲህ ከነሱ የሚጠበቀው ለንግድ ሱቅ ፈላጊዎች በሙሉ በድርጅቱ ተይዘው የቆዩትን የንግድ ሱቆች ለሽያጭ አቅርበናል። በአንድ ዓመት ውስጥ ጥንቅቅ አድርገን በፉል ፊኒሽድ የምናስረክባቸውን የንግድ ሱቆች በታላቁ የንግድ ማዕከል መሃል መርካቶ ተክለ ሃይማኖት ላይ በኔት ኤሪያ ብቻ ለሽያጭ አቅርበናል። ከ11 እስከ 32 ካሬ ድረስ ከ2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከግራውንድ ፍሎር እስከ መረጡት የፍሎር አማራጭ ያገኛሉ። በተጨማሪም ለመኖሪያ ቤት ፈላጊዎች በፒያሳና በቅርቡ በካሳንቺስ ላይ ለሽያጭ ይፋ በሚሆነው ሳይታችን ቀድሞ በመመዝገብ የቅናሹ ተጠቃሚ መሆን ይችላሉ። ለበለጠ መረጃ በ0980 495176 ላይ ይደውሉ። ሜሪት ፕሮፐርቲ እስከ 2 ሚሊዮን 800 ሺህ ብር አካባቢ ካሽ ከፍለው መውሰድ ይችላሉ። እስከ 2 ሚሊዮን እስከ 3 ሚሊዮን ድረስ የባንክ ብድር ማመቻቸት እንችላለን። እነዚህ መኪኖች 550 እስከ 600 ኪሎ ሜትር ድረስ በፉል ቻርጅ ያለ ሀሳብ ያስጉዙናል ማለት ነው። ታዲያ እነዚህ መኪኖች ይሄ መኪና 2022 ሞዴል ነው። ወደ 84 ሺህ አካባቢ ኪሎ ሜትር ተነድቷል። ያው ቆይታውም 2022 ነው። በኮሪደር አማራጭ ብናገኘው የተወሰነ ኪሎ ሜትር ጨምሯል። ነገር ግን ይዞታው በጣም ቆንጆ ይዞታ ላይ ያለ መኪና ነው ማለት ነው። በጣም ጥሩ። ያለበት ኮንዲሽን እንደማየው በጣም አሪፍ ነው። እንዳልሽኝ ደግሞ ከፈለጉ አስፈትሻው እንዲሁም ደግሞ እናንተ ጋር ያለውን የፍተሻ ወረቀት አይተው አሁን ያለበትን ኮንዲሽን ማወቅ ይችላሉ። ወደ ነዳጅ መኪኖች መለስን። እዚህ ጋር ደግሞ ጄቱር ይታየኛል። እዚህ ጋር ደግሞ ጄቱር አለ። እሱ የ2000 ስንት ሞዴል ነው? ዋጋው ምን ያህል ነው የሚለውን እስቲ በዝርዝር ንገሪኝ። ይሄ የ2022 ሞዴል ጄቱር ነው የሚባለው። X17 ፕላስ በመባል የሚታወቀው ነው። አሁን ለዚህ መኪና አጠቃላይ ክፍያው 5 ሚሊዮን 300 ሺህ ብር ነው። እስከ 2 ሚሊዮን ድረስ የባንክ ብድር እናመቻችላቸዋለን ማለት ነው። እና ይሄም እንዳልኩሽ ነው በኮድ 2 አማራጭ የምናገኘው መኪና ነው። ሞተር ያልፈታ ሻንሲ ጠርዝ ያው ብቻ አይታሙም። በእነዚህ ከፍታም ያላቸው መኪኖች ናቸው። እነዚህ ግሬስ አለው ሰንሩፍ ያለው መኪና ነው። ሞዴሉም 2022 ነው። ኦሬዲ ተፈላጊ መኪና የሆነ ነው። ጄቱር X17 ፕላስ እና 19 ፕላስ በሚባል አለ። ሁለቱም ግቢያችን ውስጥ ይኖራሉ። እንደ ሳምፕል ይሄንን ነው ማሳይሽ። X17 ፕላስ 2022 ሞዴል ነው። ዋጋውም ደግሞ አሁን ካለው እንደውም ተመጣጣኝ ዋጋ የሚባል ዋጋ ነው ያለው። እስከ 5.3 ድረስ እንደውም እስከ 5.9 ድረስ እየተሸጡ ነው ያሉት በሌሎች ቦታዎች ላይ። እዚህ እስከ 5.3 ድረስ ይሄንን መኪና ከፍለው መውሰድ ይችላሉ ማለት ነው። በጣም አሪፍ። ለግል አገልግሎት መሆን ይችላል። አሁን ላይ ደግሞ በክራይ አገልግሎት መጠቀም ይችላሉ ያከራዩ ሰው አሪፍ ይመስለኛል። ሲቀጣይ ላይ ደግሞ የምናየው እዚህ ጋራ ሃይሉክስ ይታየኛል። ፒክአፕ መኪኖች የሚፈልጉ ከሆነ ለስራቸውም ለተለያየ ማገልገሎት ለግል መገልገያ ማድረግ የሚችሏቸው ከ2007 እስከ 2021 ድረስ ኢንቪዚብል በመባል በሚታወቁት እኛ ግቢያችን ውስጥ ያገኛሉ ማለት ነው። አሁን ለምሳሌ ይሄ መኪና የ21 ሞዴል ነው እንደምታየው። አጠቃላይ ክፍያው 11 ሚሊዮን 500 ሺህ ብር ነው። እስከ 4 ሚሊዮን ድረስ የባንክ ብድር አማራጭ ለሚፈልጉ ደግሞ እስከ 4 ሚሊዮን ድረስ የባንክ ብድር እናመቻችላቸዋለን። ከነሱ የሚጠበቀው 8 ሚሊዮን ብር ካሽ ከፍለው የግላቸው ማድረግ ይችላሉ ማለት ነው። አጠቃላይ ክፍያስ አጠቃላይ 11 ሚሊዮን ነው የሚባለው። እንግዲህ እንደምታዩት ነው። ከፍታው አሪፍ ነው። ለፊልድ ለኮንስትራክሽን የትም ገብቶ መውጣት የሚችል አይነት መኪና ነው። ኦሬዲ ተፈላጊ የሆነ መኪና ነው። ድርድርም ደግሞ አለው ማለት ነው። ይሄ መኪና እንዳልኩሽ ነው ከ27 ጀምሮ በሲንግል ጋቢናም በደብል ጋቢናም በማኑዋልም በአውቶማቲክም እኛ ጋር ያገኛሉ ማለት ነው። በጣም ጥሩ። ከኮምፓክት እንጀምር። ለስራ ስለሆነ ይገዙታል ብዬ የማስበው እንደ ኮምፓክት
ቪትስ እና ያሳየሽኝም BYD ለትራንስፖርት ስራ አገልግሎት የሚጠቀሙ ሰዎች ብዙ ጊዜ ይመርጡታልና አሁን እሱን በብድር ቢገዙ ወራዊ ክፍያው በአቬሬጅ አሁን ላይ ሰዎች ከስንት ብር እስከ ስንት ብር እየከፈሉ ነው? ያው የBYD ነጠል ሊል ይችላል በዋጋም ለየት ያለ ስለሆነ የብድሩ አማራጭ እስከ 1.5 ስላልሽ ግን የኮምፓክት እና የቪትስ ሰው በወር ብድር ከተመቻቸለት በኋላ በአቬሬጅ ከስንት እስከ ስንት እየከፈለ ነው? እስከ ስንት ዓመት ድረስ ነው ብድሩ የሚመቻቸው? የባንክ ብድር አማራጩ እንዳልኩሽ ነው እንደ ሰዎቹ ምርጫ ይለያያል። ከፈለጉ ከ3 ዓመት እስከ 5 ዓመት ድረስ ማድረግ ይችላሉ ማለት ነው። ያው እንደ የመኪናው አይነት የባንክ ብድር አማራጭ የሚያበድሩንም የተለያየ እንደመሆኑ መጠንም ደግሞ የወር ተመላሹም ደግሞ ይለያያል ማለት ነው። ለምሳሌ ለያሪስ ኮምፓክቶች እና ለቪትስ ከ600 ሺህ እስከ 800 ሺህ ብር ድረስ ነው የባንክ ብድር የሚያበድሩን። ለነሱ አሁን ከ27 ሺህ ብር እስከ 35 ሺህ ብር ማክሲመም እስከ 35 ሺህ ብር በወር ተመላሽ ማድረግ ይችላሉ። ግዴታቸው ነው ማለት ነው። እንዳልኩሽ ነው ለBYD ሴጉሎች ደግሞ እስከ 1.5 ድረስ የባንክ ብድር ስለሚያበድሩን ከ40 እስከ 45 ሺህ ብር የወር ተመላሽ አካባቢ እንደዛ ሊደርስ ይችላል። የባንክ ብድሩም ከፍ ባለ ቁጥር የወር ተመላሻቸውም ከፍ እያለ ይሄዳል ማለት ነው። በጣም ጥሩ እንዲያውቁት ብዬ ነው ብዙ ሰዎች ጥያቄ የሚሆንባቸው በምን ያህል ጊዜ ከፍለዋለሁ የሚለው ነው። እነዚህም ላይ በተመሳሳይ ማግኘት ይችላሉ የብድር አማራጭ። እናንተ ጋር እንግዲህ በርካታ የመኪና አማራጮች ነው ያሉት። ያደረስነው ውስኑንና ከያንዳንዱ ተቀራራቢ የሚባሉትን የመኪና ሞዴሎችና በመጣውበት ለት ያሉትን ነው እንጂ በየለቱ የሚመጡት መኪኖች አማራጭ ይለያያልና ከመሸጥ ባለፈ እናንተ ከመሸጡት ባለፈ የራሱን መኪና ሽጦ ለማገላበጥ አሊያም ደግሞ እናንተ ጋር መጥቶ ሙሉ በሙሉ ሽጦ ካሽ ለመቀበል የሚፈልግ ሰው ካለ ያንንስ ማግኘት ይችላሉ እናንተ ጋር? እውነት ነው። አሁን አብዛኛው ቦታ ላይ ለየት የሚያደርገን እንደውም ከሌሎች ቦታዎች አሁን ብዙ ቦታ መኪና መሸጥ ብቻ ነው ኦሬዲ ወይ ደግሞ መግዛት ብቻ ነው ያለው። አሁን እኛ ጋር ሲመጡ ደግሞ ለየት የሚያደርገው ነገር ምንድነው? እኛ መሸጥ ብቻ ሳይሆን የሚሸጥ መኪናም ያላቸው አምተው በአጭር ጊዜ ሸጠን እናስረክባቸዋለን። ያቆሙበት አይከፍሉም። ኦሬዲ ከተሸጠ በኋላ እንደ ስምምነታቸው የተሸጠበትን ነው የሚከፍሉት ማለት ነው። አይ ቅያሪ ነው የምፈልገው እኔ አነስተኛ መኪና ነው ያለኝ ወይም ደግሞ ከፍ ያለ መኪና ዝቅ ማለት ፈልጋለሁ ወይ ከፍ ማለት ፈልጋለሁ የሚሉ ከስተመሮችም ደግሞ ሊኖር ይችላሉ። መኪናቸውን አምጥተው ታይተው እነሱም የኛን አይተው እንደሚገዙት እኛም የነሱ መኪና አይተን ገምተን ተግባብተን መኪና ቅያሪ ማድረግ ይችላሉ። መኪና መሸጥ መግዛትም መለወጥም ይቻላል እኛ ግቢያችን ውስጥ ማለት ነው። በጣም ጥሩ። በተጨማሪም ደግሞ አሁን እሁድ ብቻ አሁን ሰንዴይ ማርኬት ተብሎ ነው የምንታወቀውና እሁድ ብቻ ያለን የሚመስላቸው ከስተመሮችም አሉ። እኛ እሁድን እንደተጨማሪ አብዛኛው ሰው ከሰኞ እስከ ቅዳሜ ስራ ላይ የሚውሉ ከስተመሮች አሉ። እስከ 11 ሰዓት ስራ ውለው እዚህ መድረስ የማይችሉ ከስተመሮችም ደግሞ ይኖራሉ። በዚህ አጋጣሚ ምንድነው እሁድን የማይመቻቸው ከስተመሮች ሲኖሩ እሁድን ላይ የተባለ መልኩ ከ3 ሰዓት ጠዋት እስከ 12 ሰዓት ድረስ ሰንዴይ ማርኬት በማለት ሻጭ ገዢን የምናገናኝበት ፕሮግራም አዘጋጅተን ነው ማለት ነው። ኦሬዲ ወደ 60 ምናምነኛ ዙር ላይ ደርሰናል። አመታትን እያስቆጠርን አሁን ያለ ነው። እና እንደዛ ነው። ከሰኞ እስከ ቅዳሜም አለን። በተጨማሪ ነው እሁድን እያገለገልን ያለ ነው ማለት ነው። በጣም ጥሩ። እንግዲህ በተመቻቸው ቀን ብቅ ብለው እናንተ ጋር የሚገኙትን የፈለጉትን መኪና እንዲገበዩ መልክቴ ነው። ጊዜሽን ስለሰጠሽን በጣም ነው የማመሰግነው። ጥሩ ኢንፎርሜሽን አድርሰሽልኛል። መልካም ገበያ ይሁንልሽ። አመሰግናለሁ።